የእግዚአብሔር ፍቃድ በሕይወት ላይ ወደ አንተ ይመጣል። እግዚአብሔር ፍቃድ በጎ ማድረግ አንደኛ ጴጥሮስ 2:15 በጎ እያደረጋችሁ የማያውቁትን ሞኞች ዝም ታሰኙ ዘንድ እንግዲህ የእግዚአብሔር ፍቃድ ነውና። በጎ እያደረጋችሁ የማያውቁትን ሞኞች ዝም ታሰኙ ዘንድ እንዲህ የእግዚአብሔር ፍቃድ ነው። በጎ ማድረግ የእግዚአብሔር ፍቃድ ነው። እግዚአብሔር ፍቃድ በኢየሱስ ክርስቶስ ማመን። በማን ማመን? በኢየሱስ ክርስቶስ የሚያምን የእግዚአብሔር ፍቃድ በእርሱ ተገልጧል። እኔም በመጨረሻ ቀን ምን እለዋለሁ? አስነሳዋለሁ። ከሞት በኋላ ትንሣኤ አለ። ይሄ የእግዚአብሔር ፍቃድ ነው። አሁን ይሄን የምንማረው ዛሬ የእግዚአብሔርን ፍቃድ ማወቅ። ሉቃስ 11:2 ላይ አላቸውም ስትጸልዩ እንዲህ ብሉ፣ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። እሺ የእግዚአብሔር ፍቃድ ማለት የእግዚአብሔር ሐሳብ ማለት ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ማለት የማን ሐሳብ ነው? የእግዚአብሔር ሐሳብ ነው። የእግዚአብሔር ሐሳብ በምድር እንዲሆን ጸልዩ አለ። እግዚአብሔር የሚሰማበት እግዚአብሔር የሚፈጽመው ወይም የሚያደርገው የእግዚአብሔር ቃል ለሚለው የምናደርገው ማለት ለምሳሌ እግዚአብሔር የሚስማማው ከእግዚአብሔር ሐሳብ ጋር የምትስማማውን ነገር ነው። እዚህ ጋር የምናደርገውን ነገር እዛ ጋር መስማማት አለበት። ያለበለዚያ ጸሎት አይመለስም። እግዚአብሔር የሚፈጽመው ወይም የሚያደርገው እግዚአብሔር ቃል የሚለውን ስናደርግ ያ የእግዚአብሔር ፍቃድ ይባላል። ሉቃስ 8:1-3 ከዚህ በኋላ እየሰበከና ስለ እግዚአብሔር መንግሥት ምስራች እየተናገረ በየከተማው በየመንደሩ ያልፍ ነበር። 12ቱም ከእርሱ ጋር ነበሩ። ኢየሱስ ያድናል። ኢየሱስ ጌታ ነው። መዳን በሌላ በማንም የለም። እንድንድንበት ከሰማይ የተሰጠ ስም ይሄ ነው፣ እሱም ኢየሱስ ይባላል ስትሉ ሰማይ ደስ እያለው ነው። በአንድ ሰው መዳን በሰማይና በመላእክት ዘንድ ምን ይሆናል? ታላቅ ደስታ ይሆን። የእግዚአብሔር ፍቃድ። ወንጌል የምትሰብኩ ሰዎች ደስ ይበላችሁ። ኢየሱስ ጌታ ነው። ይሄ የማን ሐሳብ ነው ማለት ነው? ፍቃድ በሰማይ እንደሆነች በምድር ትሁን። ይሄን ጸልዩ። አጋንንት በመካከላችን ከወጣ የማን መንግስት ወደዚህ መጥቷል? የእግዚአብሔር መንግስት። በሰው ጥበብ ያወጣማ አጋንንት። መንግስት ሰማያት አካል እዚህ መጥቷል። የሆነ የሚያስጨው አካል መጥቷል። እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች። የእግዚአብሔር መንግስት በመካከላችሁ ናት። የእግዚአብሔር መንግስት ባለበት አጋንንት ይጨዋል። የእግዚአብሔር መንግስት በሌለበት እንቅልፍ ነው ያለ። ምትተኛ ከሆነ ተጠንቀቅ። መንቃት አለበት። ክብር ለኢየሱስ ይሁን። አሜን አሜን አሜን። ኃይለኛውን ሰው ጋሻና ጦር ይዞ የራሱን ግቢ ቢጠብቅ ያለውን ገንዘብ በሰላም ይሆናል። ጋሻ ይዞ ቢጠብቅ አዳም እሱ ይልቅ የሚበረታ መጥቶ ሲያሸንፈው ግን ታምኖበት የነበረው ጋሻና ጦር ይወሰድበታል፣ ምርኮውንም ይካፈላል። ከኔ ጋር ያልሆነ ይቃወመኛል፣ ከኔ ጋር የማይከማች ይበተናል። ተመልከቱ። እሱን ለማስበርገግ ከምድረ ገጽ ለማጥፋት እሱን ለማስጨው ማን መምጣት አለበት? እግዚአብሔር መምጣት። እዚህ ጋር የሚናገረው ምንድነው? ከሱ የበረታ። ስለዚህ እሱ መጣ ማለት አጋንንት ይጨዋል። ሺህ ጊዜ ብትጨው አጋንንት አይጨውም። የሆነ ሰው ሲጸልይ እኔ አጋንንት ሳስወጣ ችሎታ ስላለኝ አይደለም፣ የእግዚአብሔር ኃይል እላይ ላይ ሲመጣ ዳዊት እንደዚህ አለ ማለት ሲመጣብኝ ምን አደርጋለሁ? ይዘዋለሁ አለ። የሚመጣ አካል አለ። ያ የእግዚአብሔር መንግስት ይባላል። ስለዚህ ከኔ ጋር ያልሆነ ደግሞ ምን ያደርገኛል? ይቃወመኛል፣ ደግሞም ይበተናል። የማይከማች ይበተናል። ሉቃስ 12:23-34 ማብራሪያ። አንተ ታናሽ መንጋ መንግስትን ሊሰጣችሁ የአባታችሁ በጎ ፍቃድ ነውና አትፍሩ። ያላችሁን ሽጡ፣ ምጽዋትም ስጡ፣ ሌባ በማይሰርቅበት ብልም በማያጠፋበት በሰማይ የማያልቅ መዝገብ የሚሆኑትን የማያረጁትንም ኮረጆ ለራሳችሁ አድርጉ። መዝገባችሁ ባለበት ልባችሁ ደግሞ በዚያ ይሆናል። ሄሎ አሁን የእግዚአብሔርን ፍቃድ ነው የምንጸልየው ብለን ስንል የእግዚአብሔር ፍቃድ ምንድን ነው የሚለው ነው። ሰው መስራት ያለበት ለምድራዊ ነገር ነው ለእግዚአብሔር መንግስት? አዎ ብዙ ሰውን ልቡ ያለበት ቦታ ነው ያለው። በዛ ነው የምትታወቁት። መዝገባችሁ ባለበት ልባችሁ በዛ ይሆናል። አስቀድማችሁ ጽድቅና መንግስቱን ፈልጉ አለ የሚለው። የእግዚአብሔር መንግስት የሚፈልጉ ሰዎች ልባቸው የት እንዳለ ይታወቃል። ብዙ ሰዎች ልባቸው ስራቸው ላይ ነው ያለው፣ ልባቸው ንግዳቸው ላይ ነው ያለው፣ ልባቸው ቤታቸው ላይ ነው ያለው። ስለዚህ ከእግዚአብሔር ጋር አብሮ አይገናኝ። ጌታ ምንድን ነው ያለው? በሰማይ የማያልቅ መዝገብ የሚሆኑትን የማያረጁትን ኮረጆ ለራሳችሁ አድርጉ። ምንድን ነው ይሄ? የእግዚአብሔር ፍቃድ ነው። መዝገባችሁ ባለበት ልባችሁ ደግሞ በዛ ይሆናል። ምክንያቱም አንተ ታናሽ መንጋ መንግስትን ሊሰጣችሁ የአባታችሁ በጎ ፍቃድ ነውና አትፍሩ። ያላችሁን ሽጡ። ለማ? ለእግዚአብሔር መንግስት ይላል። ምጽዋትን ስጡ። እሺ ከዛ ሌባ በማይሰርቅበት ግን ቅድሚያ ለማስጡ እያልኩ ነው። ለእግዚአብሔር መንግስት የእግዚአብሔር ፍቃድ ሳያቋርጡ መጸለይ። አቋራጭ መንፈስ የተመታዩ፣ የሚያቆራርጥ መንፈስ የተወካዩ ምን ሳይሉ መጸለይ። ሳያቋርጥ መጻፉን ዘንድ ምን ማለት ነው? ወላችሁ ሳያቋርጡ መጸለይና በሁሉ ማመስገን። አንደኛ ተሰሎንቄ ምዕራፍ 5:17 የእግዚአብሔርን ፍቃድ ሲናገር ሳታቋርጡ ጸልዩ በሁሉ አመስግኑ ይልና ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ኧረ ዛሬ የሆነ ሰው አሜን ይበል። የማን ፍቃድ? የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነው። ሳታቋርጡ ከጸለያችሁ ያ የእግዚአብሔር ፍቃድ። አሜን አሜን። አንዳንድ ሰው በሆነ ጉዳይ የሆነ ነገር ይመጣና ጸሎቱን ይወስዱበታል። ሰውየው ወዶ አይደለም። እኔ ለዛ ሰው ዛሬ ግን ጸልያለሁ። እግዚአብሔር ጸጋ ያብዛልህ።
ባቃተ ነገር ላይ ዛሬ ከእንደገና መጸለይ የምትችልበት ብቃትና ጉልበት ይስጥ። ቤተክርስቲያን በረከት ናት። ብዙ ነገር አዘጋጅታ ለምሳሌ ናና እንድትለማመድ ቅዳሜ ጠዋት ትላለች፣ ጾም ጸሎት 30 ቀን ትላለች፣ አዳር ትላለች። ማታዘጋጀው የጸሎት ቦታ የለም። በዚህ ሁሉ ግን አንተ መወሰን አለብህ። ማንም ሰው ጎትቶ ና ተንበርክክ አይልህም። ይሄው የእግዚአብሔር ፍቃድ፣ የሰማይ ፍቃድ በምድር እንዲፈጸም ከፈለግ ሳታቋርጥ ጸልይ። ሳታቋርጥ የምትጸልይ ከሆነ በህይወት ላይ የእግዚአብሔር ፍቃድ ወደ አንተ ይመጣል። በክርስቶስ ኢየሱስ ወደ እናንተ የእግዚአብሔር ፍቃድ ይመጣል። ለበጎ ማድረግ የእግዚአብሔር ፍቃድ በጎ ማድረግ። በጎ እያደረጋችሁ የማያውቁትን ሞኞች ዝም ታሰኙ ዘንድ እንግዲህ የእግዚአብሔር ፍቃድ ነውና። ማን ነው? አንደኛ ጴጥሮስ 2:15 በጎ እያደረጋችሁ የማያውቁትን ሞኞች ዝም ታሰኙ ዘንድ እንዲህ የእግዚአብሔር ፍቃድ ነውና። በጎ ማድረግ የእግዚአብሔር ፍቃድ ነው። በጎ እያደረጋችሁ የማያውቁትን ሞኞች ዝም ታሰኙ ዘንድ እንዲህ የእግዚአብሔር ፍቃድ ነው። ሐመሯ በኢየሱስ ክርስቶስ ማመን የእግዚአብሔር ፍቃድ። ዮሐንስ 6:40 ላይ ልጁንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋል። ልጁንም አይቶ በእርሱ የሚያምን በማን የሚያምን? በኢየሱስ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይህ ነው። የማ ፍቃድ? የአባቴ ፍቃድ ይሄ ነው። በማን ማመን? በኢየሱስ ክርስቶስ የሚያምን የእግዚአብሔር ፍቃድ በእርሱ ተገልጧል። እኔም በመጨረሻ ቀን ምን እለዋለሁ? አስነሳዋለሁ። ከሞት በኋላ ትንሣኤ አለ። ይሄ የእግዚአብሔር ፍቃድ ነው። ስለዚህ እኛ በእግዚአብሔር ፍቃድ ውስጥ ነው ያለነው። በኢየሱስ ያመናችሁ ሰዎች ደስ ይበላችሁ። ይሄ የእግዚአብሔር ፍቃድ ነው። አሜን። እግዚአብሔር ፍቃድ መቀደስ ነው። ቅድስና ለእግዚአብሔር፣ ቅድስና መቀደስ የእግዚአብሔር ፍቃድ ነው። አንደኛ ተሰሎንቄ 4:3 ላይ ይህ የእግዚአብሔር ፍቃድ በእርሱም መቀደሳችሁ ነው። ስጋችሁ የእግዚአብሔር ማደሪያ ነው። በስጋችሁ እግዚአብሔርን አክብሩት። እናንተ የእግዚአብሔር ድንኳን ናችሁ፣ እኔም የእግዚአብሔር ድንኳን ነኝ። ወይም ደግሞ የእግዚአብሔር ቤተ መቅደስ ነን። በእግዚአብሔር ቤተ መቅደስ ውስጥ መሸታ አይገባም። በእግዚአብሔር ቤተ መቅደስ ውስጥ አመፅ አይገባም። በእግዚአብሔር ቤተ መቅደስ ውስጥ ክፍፍል የለም። በእግዚአብሔር ቤተ መቅደስ ውስጥ የተለያየ ነገር የለም። እኛ ከነገድ ከቋንቋ ከወገን እግዚአብሔር ዋጅቶናል። የተወለድንበት ቤተሰብ ሊኖረን ይችላል። ደም አለ። ግን አንድ ነገር አስቡ፣ ሁለት ሰዎች ነን። ውስጣዊው ሰውና ውጫዊው ሰው ነን። ውጫዊው ሰው ይበላል እንጀራ፣ ይጠጣል፣ ይተኛል፣ ያርፋል፣ ብዙ ነገር አለ። ውስጣዊው ሰው ግን እለት እለት ነው የሚታደሰው። አሁን ማንን ነው እየመገባችሁ ያላችሁት? ውስጣዊውን ሰው ነው እየመገብ። በቅርብ ቀን አንድ ቃል በጣም ውጭ የተነካበትን ነገር ልንገራችሁ። ምን የሚል ነው? ጳውሎስ የጸለየው ጸሎት አለ። ኤፌሶን ምዕራፍ 3 ከቁጥር 14 ጀምሮ የሚናገረው ነገር አለ እስከ 19 ድረስ። ጳውሎስ በእግዚአብሔር አብ ፊት እንደተንበረከከ። አሁን ጸሎት ስንጸልይ የምንበረከከው እኛ መቂነኑ መስለን። እኛ ስንበረከክ የምንበረከከው ሰማይና ምድር፣ በሰማይና በምድር መካከል አባትነት በሚሰየምበት በአብ ፊት እንበረከካለሁ ይላል። አሁን እኔ እዚህ ጋር ብንበረከክ እናንተ ፊት አይደለም የተንበረከክ። ጉልበት ሁሉ ለእግዚአብሔር አብ ክብር ይላል። ጉልበቴን የሚሰጠው ለማን ነው? ለእግዚአብሔር ነው። ስትንበረከኩ የተንበረካችሁት መቂ ምድር ላይ አይደለም። የተንበረካችሁት በእግዚአብሔር አብ ፊት ነው የተንበረካችሁት። ስትንበረከኩ አንደኛ አለ እንደዚህ አለ፣ በውስጥ ሰውነታችሁ እንድትጠነክሩ ነው የምጸልየው አለ። የውስጥ ሰው ይጠነክራል አለ። ያ የውስጥ ሰው መጠንከር እንዳለበት ጳውሎስ ሲናገር ያ ቃል በጣም ውስጤን ስለነካኝ አሁን ስለ እናንተ ነው እየጸለይኩ ነው። የሆነ ሰው በጌታ በኢየሱስ ስም ከዛሬ ጀምሮ መቀደስ ይጀምራል። እስኪ በሉ ቅድስና ለእግዚአብሔር በሉ። ኃጢአት ምንድን ነው የሚያደርገው? ያገማሃል። ኃጢአት ሰውነት ላይ ካደረክ ያገማሻል። ስለዚህ ከዛ በኋላ ምን የሚለው? እግዚአብሔር ካንተ ይርቃል። አንተ የሰይጣን ወዳጅ ነው የምትሆነው። መጽሐፍ ቅዱስ ምንድን ነው የሚለው? ይህ የእግዚአብሔር ፍቃድ ነው። መቀደሳችሁ የማ ፍቃድ ነው? ይበሉ መቀደሴ የእግዚአብሔር ፍቃድ ነው በሉ። ማን ነው የሚቀድሰን? እግዚአብሔር። በምኑ? በጸጋው። የሆነ ሰው ሊያቅተው ይችላል። እግዚአብሔር ግን እንግዲህ ምሕረትን እንድትቀበሉ በሚያስፈልጋችሁም ጊዜ የሚረዳችሁን ጸጋ እንድታገኙ ወደ ጸጋው ዙፋን በእምነት ቅረቡ። አሁን ዙፋን ጋር ነው ያላችሁት። በእግዚአብሔር ዙፋን ስር ሆናችሁ ቃሉን እየሰማችሁ ቃሉን ራሱ ይቀድሳችኋል። ቅድስና የማን ፍቃድ ነው? አለመቀደስ የማን ፍቃድ ነው? የሰይጣን ነው። በተቃራኒ መቀደስ ግን የእግዚአብሔር ፍቃድ ነው። በስጋችሁ ማንን አክብሩ ማለት ሮሜ ምዕራፍ 12 ቁጥር 1 ጀምሮ እንግዲህ ይላል ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። በሕይወታችሁ ላይ ይሄ ነው የእግዚአብሔር ፍቃድ። ስለዚህ ጮክ በሉና መቀደስ የእግዚአብሔር ፍቃድ ነው በሉ። ሁሌ የተናገራችሁት ነገር ይሆናል። ስለዚህ የምትሰሙት ነገር ሁሌ ምንድን ነው? ሚዲያ ስትከፍቱ የምትሰሙት ምንድን ነው? አሁን እኔ ቤት ሄዳችሁ አባዬ ምንድን ነው የሚወደው? እማዬ ምንድን ነው የምትወደው? በተወሰነ ጊዜ እኔን የሚያውቁት ልጆቼ የሚያውቁት ነገር አለ። አባዬ ምንድን ነው ማየት የምፈልገው? እማዬ ምንድን ነው የምትፈልገው? አንቺ ብትሉ ቁጭ ያደርጉታል። ቤታችን እንኳን ስለኛ ያወራል። የእናንተ ህይወት ለበረከት እንዲሆን እፈልጋለሁ። ለእናንተ የሆነ አካል ማውራት አለብኝ። በጌታ በኢየሱስ ስም ጩኹና አሜን በል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ በሕይወታችሁ በደንብ የምነግራችሁ ነገር አንድ ነገር ነው። እግዚአብሔርን ከሰማችሁ ትቀየራላችሁ።
አሜን አሜን። እጃችሁን ከፍ አድርጉና አባቴ ተናገረኝ እሰማለሁ በሉ ባካችሁ። እግዚአብሔር የሚናገረው እንድትጸጸት ነው እንዴ? ሊያሳድግህ እኮ ነው። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና፣ እሺ በስጋ ሞተ፣ በመንፈስ ግን ሕያው ሆነ። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ። በቃ ነገር ግን በጌታችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ። የእግዚአብሔር ቃል አያድግም፣ ጸጋውም አያድግም። እኛ ግን ጸጋና ዕውቀቱ ያሳድገናል። የሆነ ሰው ዛሬ ለመቀደስ በጸጋና በእግዚአብሔር ቃል ያድጋል። አሜን። ስለዚህ አጠገብ ያለውን ሰው እንዲህ በሉት፣ ሁል ጊዜ ለማደግ በሉት ቃሉን ተማረ። የእግዚአብሔር ቃል ወተት ነው። የእግዚአብሔር ቃል ማር ነው። የእግዚአብሔር ቃል ስጋ ነው። የእግዚአብሔር ቃል አጥንት ነው። የእግዚአብሔር ቃል ኃይል ነው በሉት። ሁለት ነገር ያሳድጋል። አንደኛው ምንድነው የሚያሳድጋችሁ? ጸጋ። አሁን ምን እየተካፈላችሁ ነው ከኔ? ጸጋው ያሳድጋችኋል። ጸጋ ነው የሚያሳድገው። ጸጋና ቃል እየመጣ ነው ያለው። ጸጋና ቃል ስትቀመጡ ጸጋና ቃል ነው እየመጣ ያለው። ስለዚህ በሁለቱ ነገር ታድጋላችሁ። በጸጋና በእውቀት እደጉ። እድገት ሕፃን ልጅ በወተት ነው የሚያድገው። ምግብ ይበላል፣ ወደ አጥንት ይገባል። ልክ እንደዛ የሆነ ጴንጤ የእግዚአብሔርን ቃል እየተማረ ጸጋ ደግሞ ይመጣለታል፣ ያድጋል። ከዛስ መቀደስ ይጀምራል። የሆነ ሰው ዛሬ በኢየሱስ ስም መቀደስ ይጀምራል። እጃችሁን ከፍ አድርጉና ቅድስና ለእግዚአብሔር በሉ ባካችሁ። ምንድነው እንዳንቀደስ የሚያደርጉ ነገር ብላችሁ ካላችሁ? ክፉ ጓደኛ እንዳትቀደስ ያደርጋል። ሁለተኛ እጅ ላይ ያለው ስልክ እንዳትቀደስ ያደርጋል። ምንድነው? በጥሩ መንገድ ከተጠቀምከው ይጠቅማል፣ ያለበለዚያ እሳት ይዛል በእጅ ላይ። ከዛ የማይገባ ነገር ስታይ እንዳለ ያ ነገር ወደ አንተ ይገባል። ከዛ ምን ይላል? አሁን እዚህኛው አእምሮ ላይ ሄዶ ምን ይደረጋል? ሚሞሪ የተሸከመው ነው አለ የሚናገረው። ለምሳሌ ሚሞሪያችሁ መዝሙር ጫኑበትና የጫነውን ነው የሚከፍተው። ሌላው የእግዚአብሔር ፍቃድ ከቅድስና ቀጥሎ የእግዚአብሔርን የልቡና ሐሳብ ማገልገል ነው። የእግዚአብሔር የልቡ ሐሳብ ምንድነው? ዳዊትም በራሱ ዘመን የእግዚአብሔር ሐሳብ ካገለገለ በኋላ አንቀላፋ፣ ከአባቶቹ ጋር ተጨመረ፣ መመስበሰንም አየ። እዛ ጋር ሐዋርያት 13 ቁጥር 6 የእግዚአብሔርን የልቡን ሐሳብ ማገልገል ነው። አንተ በምድር ላይ የመጣህበትን ዓላማው ምንድነው? እግዚአብሔር ወደ ምድር የኃጢአት ወደ ምድር ሰዎችን አምጥቷል። ኃጢአተኛውን ትውልድ ደግሞ ወደ እግዚአብሔር ማስጠጋት ግድ ነው። ስለዚህ ዳዊት በጣም የሚገርመው ነገር እረኛ ነው። እግዚአብሔር ወደ መንግስቱ ከጠራው በኋላ የእግዚአብሔርን ሐሳብና ፍቃድ ብቻ ነበር የሚያገለግለው። የእግዚአብሔርን የልቡን ሐሳብ ነው የሚያገለግለው። እግዚአብሔር የሚፈልገው ይሄንን ነው። እኔ ዛሬ የሆነ እህት፣ የሆነች እናት፣ የሆነ ሰው ልባርክ በዚህ ቃል በዘመናችሁ ሙሉ የእግዚአብሔርን ቤት ስራ እየሰራችሁ ማንቀላፋት ይሁንላችሁ። የእግዚአብሔርን ሐሳብ እያገለገላችሁ ማንቀላፋት ይሁንላችሁ። ብዙ ሰው አሁን ምትለው ዶክተር መሆን ጥሩ ነው። ሁኑ። እግዚአብሔር ከሰጣችሁ ተማሪዎች ጥሩ ቦታ ሰው ይወዳል። አገልግሎትሳ ትርፍ ስራ ነው። አገልግሎት ለአንዳንዱ የአገልግሎት ሳጥን ማንም አይፈልግም። የእግዚአብሔር አገልግሎት ሳጥን አንዳንዱ ደግሞ ጡረታ ሲወጣ እግዚአብሔር ቤት ላገለግል ይመጣል። እግዚአብሔር ምስክሬ፣ መጽሐፍ ቅዱስ ምንድነው የሚለው? በጉብዝና ወራት ፈጣሪን አስብ ነው የሚለው እንጂ ትርፍ ስራ አይደለም። የእግዚአብሔር ቤት ህይወት የሚሰጥበት ነው። ህይወት የሚገበርበት፣ ራስን የምሰጥበት፣ ልጆችን የምሰጥበት፣ ትዳርን የምሰጥበት ነው። በኢየሱስ ስም አሜን በሉና ውሰዱ። ወጣትነታችሁን የምትሰጡበት ነው። ንግዳችሁን የምትሰጡበት ነው። ስልጣናችሁን የምትሰጡበት ነው። የእግዚአብሔር ስራ ተራ ስራ አይደለም። የእግዚአብሔር ቤት ስራ የሰው ህይወት የሚገነባበት ነው። የእግዚአብሔር ቤት ስራ ለህይወት የሚሰራበት ነው። ትውልድን ከታሰረበት የምንፈታበት ነው። የእግዚአብሔር ቤት ስራ ትርፍ ስራ አይደለም። ጨውና አሜን ብለው ውሰድ። ስለዚህ ማገልገል እድል ነው ማለት እግዚአብሔር የሰጠው ለሰው ልጆች የሰጠው እድል እንጂ የሆነ ቢሮ ተወዳድረ ልገባ ትችላለህ። እዚህ ግን ውድድር የለውም። እግዚአብሔር ከመረጠ ታገለግላል። ስለዚህ ማገልገል የልቡን ሐሳብ ነው የምናገለግለው። ስናገለግል እግዚአብሔር ፍቃድ ይሄ ነው። ስለዚህ ልላችሁ የሚገባ ነገር ዛሬ በኢየሱስም ነፃ የሚያወጣውን ቃል ሰጠዋችሁ። ልጆቻችሁ ስትወልዱ አገልጋይ ትሆናለህ በሉት፣ ንገሩ። እግዚአብሔርን ማገልገል እድል ነው። በጌታ ፊት ነው የምነግራችሁ። ሁሉም ነገር ምድር ላይ ያለው ነገር ከእንጀራ ያለፈ ህይወት የለውም። ምድር ላይ የምትኖረው 60 ዓመት ወይ 70 ዓመት ነው። ከእንጀራ ያለፈ አብሮ ታስሮ መንግስት ሰማያት አይሄድም። እኛ ነን ያሳነስ ነው። እኛ ነን የእግዚአብሔርን ነገር ያወረድ ነው። ያንን ክብር ግን ጸልየን እናመጣዋለን። ላመነ ሰው አሜን ይሆንለት። ፍሬያችሁን ከፍ አድርጉ። እግዚአብሔርን የልቡን ሐሳብ አገለግላለሁ ብሎ ከፍ አድርጉና ድገሙ ይሄንን ቃል። እጃችሁን ከፍ አድርጉና የእግዚአብሔርን የልቡን ሐሳብ አገለግላለሁ በሉ። ለፍሬያማነት አገለግላለሁ በሉ። ለታምራት አገለግላለሁ በሉ። የእግዚአብሔርን ሥራ በታማኝነት እሰራለሁ በሉ።